ሰላም እሁድን በኢቢኤስ እንግዲህ እንደቀጠለ ነው። አሁን ስቱዲዮ ውስጥ ከለምን ሲሳይ ጋር ነው ያለነው። ለምን ሲሳይ በ2012 ለንደን ኦሎምፒክ ኦፊሻል ፖይንት የነበረ በእንግሊዝ ሀገር በማንቸስተር ዩኒቨርሲቲ ቻንስለር የነበረ ትልልቅ ስራዎችን የሰራ ታላቅ ሰው ነው። ከሱ ጋር ነው ስቱዲዮ ውስጥ የምገኘው። ለምን ዌልከም። Thank you, Sarah. It's an honor to be here. It's a pleasure having you here as well. Thank you. ከመጀመራችን በፊት ስሜ ለምን ነው ከሚለው መጽሐፍ የተወሰነ መስመር ማጋራት ፈልጋለሁ። ስሜ ለምን ነው? ስሜ ከኔና ከታሪኬ ተሰርቋል። ስም አልማዝ ነው፣ ብርሃንን ይይዛል። ለምን ከሚለው ስምህ ጀርባ ያለው ታሪክ ምንድነው? ለምን ማን ነው? ለምን who is ለምን? Well, I discovered my name when I was 16, 17 years. ስሜ ለምን እንደሆነ ያወቅኩት በ16 ዓመቴ ነበር። ከዛ በፊት ይህንን ታሪኬን በአማርኛ ተርጉማችሁ ስለምታቀርቡልኝ አመሰግናለሁ። ምክንያቱም እኔም ማስበው ከኢትዮጵያ ወደ እንግሊዝ እንደተሰረኩ ነው። ለዚህም ይሄ ለኔ ትርጉም አለው። ለምን ማለት ጥያቄ ነው። ልጅ ሆኜ ስሜን አላውቀውም ነበር። But I did not know my name when I was a child. Okay. So let's go back from the start. ወደ መነሻው ስንሄድ እናትህ ለትምህርት እንግሊዝ እንደሄደች አውቃለሁ። ከዛ በኋላ የተፈጠረው ነገር ምንድን ነበር? What happened after that? So it's the 1960s and በ1960ዎቹ ገደማ ነበር። ጊዜው ጥሩ ነበርና እናቴ ወደ እንግሊዝ ሀገር ሄዳ ተምራ ወደ ሀገሯ በመለስ ሀገሯን እንድታገለግል እድል ተሰጣት። አባቴ በወቅቱ የኢትዮጵያ አየር መንገድ አብራሪ ነበር። በወቅቱ ትልቅ ተቋም ነበር። እናቴን እንዲወስድ ባደራ ተሰጠው። በዚያ አጋጣሚ ነበር እኔ የተጸነስኩት። እናቴ በወቅቱ አላወቀችም ነበር። በትምህርት ላይ ሳለች በሂደት አወቀች። ያኔ ገና ልጅ ነበረች፣ የ21 ዓመት ወጣት። ትምህርት ቤቱ ይህን ሲያውቅ ወደ ደቡብ እንግሊዝ የእናቶች ሕፃናት ማቆያ ቦታዎች ላካት። ይህ ቦታ ሳያገቡ ያረገዙ እንግሊዛውያን የሚቆዩበት ቦታ ነበር። እናቴ ኢትዮጵያዊ ስለሆነች የፈለገችው ወደ ኢትዮጵያ ይዛኝ መመለስ ነበር። እዛ እንዳደግ ፍላጎት አልነበራትም ነበር። to take me back to Ethiopia. That is that is what she wanted. She did not want me to stay in England. So to make it clear for our ለተመልካች ግልጽ ለማድረግ ያክል እናትህ ሕፃናት ማሳደጊያ እንድትቆይ የፈለገችው ለተወሰነ ጊዜ ነበር ማለት ነው። Yes, okay. So when my በትክክል እዛ እንድቆይ የፈለገችው ትምህርቷን እስክትጨርስ ብቻ ነበር። for a short period of time while she studied. ወደ ኢትዮጵያ ይዛ ልትመለስ አስባ ነበር ማለት ነው። Yes. Okay, yeah. But the social worker who helped her find the foster parents. አዎ፣ ግን በጊዜው የነበረው ማህበራዊ ሰራተኛ ለአሳዳጊዎቼ ይሄ ልጅ ለዘላለሙ የእናንተ ነው ጠብቁት ብሎ ሰጣቸው። ስሜንም ወደ ኖርማን ቀየረው። እዚህ ላይ ነው እንግዲህ እናቴን ያታለላት። እናቴ ይህንን አላወቀችም ነበር። For a short period of time, and then she would take me back to Ethiopia, right? Yeah. So ከራስ ሰዎች ጋር እንድታድግ ነበር ፍላጎቷ ማለት ነው። yes. And so from that point onwards, the social worker would not share the information. አዎ፣ ከዚያን ጊዜ ጀምሮ ማህበራዊ ሰራተኛው የት እንዳለ ለእናቴ መረጃ ሊሰጣት አልፈለገም። እሷ በጣም ሞከረች፣ ግን አልቻለችም። The foster parents said that my mother didn't like me. እዚህ መሃል ግን አሳዳጊዎቼ እናቴ እንደማትወደኝ ይነግሩኝ ነበር። እኛንን ያዳንህ እያሉ ነገሩኝ። ከዚያ በኋላ እናትና አባትህ እኛንንም አሉኝ። ዛሬ ቀለም የሚባል ትምህርት ቤት ሄጄ ነበር። ልጆቹንም ወደ እንግሊዝ ብትሄዱና ወላጆቻችሁ ዳግመኛ ማየት ባትችሉና ስማችሁንም ባታውቁ ለመሄድ ትፈልጋላችሁ ብዬ ጠየቅኳቸው። ሁሉም መሄድ አንፈልግም አሉ። They all said, every child said, I would not go to England if I had to lose all of my family forever. I think it's important. Fostering and adoption is really important. ማደጎና ጉዲፈቻ ጥሩ ነገሮች ናቸው። ሁልጊዜ ግን ማለት አይደለም።
እኔ በጉዲፈቻ አልተወሰድኩም። ለጊዜያዊ ነበር ወደዚያ ያቀናሁት። ምክንያቱም እናቴ ጉዲፈቻ ወረቀቶች ለመፈረም ፍቃደኛ አልነበረችም። በጊዜያዊነት እንዲጠብቁኝ ከዚያም ወደ ኢትዮጵያ ልትወስደኝ ነበር። በልጅነቴ ነጮች መንገድ ላይ ይተፉብኝ ነበር። ያደግኩት ነጮች ብቻ የሚኖሩበት አካባቢ ነው። አሳዳጊ እናቴ በጋሪ ይዛን በምትሄድበት ሰዓት እሷም ላይ ይተፉባት ነበር። 1960ዎቹ መጨረሻ ዘረኝነትና ጥላቻ በብዛት ነበር። Yeah, there was a lot of hatred towards other races in the late 1960s. 12 ዓመት ላይ ያልጠበቅከው ነገር ተፈጠረ። ምንድን ነበር? At 12 years of age, they put me into children's homes, institutions. 12 ዓመት ሲሆነኝ ወላጆቼ ናቸው ብዬ ያመንኳቸው ሰዎች ወደ ማሳደጊያ ተቋም በድንገት አስገቡኝ። ከዚያ በኋላ መጥተው እንደማያገኙኝና እንደማያውቁኝ ነገሩኝ። በ12 ዓመቴ ሁሉንም ቤተሰቤን አጣሁ። እናት፣ አባት፣ አክስት፣ አጎት፣ አያት ብዬ የተቀበልኳቸው ሰዎች ሳላስበው አጣኋቸው። ይሄ ለእኔ ከባድ እንደነበር መገመት ይቻላል። ወላጆቼ ናቸው ብዬ ባሰብኳቸው ሰዎች ከእናቴ ላይ ተሰረኩኝ። ከዚያም ወደ ማሳደጊያ ተቋም ወረወሩኝ። And then they just throw me away into children's homes, into institutions. And then I'm in 4 different institutions. ከዚያ በኋላ 4 ማሳደጊያ ተቋማት አድጌያለሁ። በተለይ የመጨረሻው ምናባዊ እስር ቤት ነበር። 4ቱም ማሳደጊያዎች የራሳቸው የተለያየ መመሪያ ነበራቸው። ሰራተኞቻቸውም ቶሎ ይቀያየሩ ነበር። ለምሳሌ በልጅሽ ሕይወት አየሽ፣ ልጅሽ ስል ገና ፈገጋልሽ። ይሄ ደስ የሚል ነገር ነው። አየሽ፣ ሁሉም ልጅ የሚፈልገው ይህንን ነው። What every child wants, to be held in mind of another person. Yes. You know, just to have that. For them to feel safe. አዎ፣ ሁሉም ልጅ ወላጆቹ እንደሚንከባከቡት፣ እንደሚወዱት፣ አጠገቡ እንዳሉለትና እንደሚያግዙት ማወቅን ይፈልጋል። ስሙ ሲጠራም ፈገግ የሚል ወላጅ እንዳለው ማወቅ ደስ ይላል። እኔ ይሄ አልነበረኝም። And I didn't have that. I had people moving in and out and away. And that was my normal. Did they have any... አሳዳጊዎችህ ወደ ማሳደጊያ ተቋም ሲመልሱ ምክንያት ነበራቸው? Yes, it's a good question. And it's the question that I ask myself. ጥሩ ጥያቄ ነው። እኔ ይህን ጥያቄ ጠይቅ ነበር። ምን አድርጌ ነው? እንደ ማንኛውም ሰው እኔ ጋር ችግር ያለ መስሎኝ ተሰማኝ። ራሴንም ምን አጠፋው ብዬ ጠየቅሁ። የእነሱም መልስ ሳላስፈቅድ ብስኩት እንደምበላ እንዲሁ ተጫውቼ ዘግይቼ ቤት እንደምገባ ነገሩኝ። ወደ ጉርምስና ዕድሜ እየሄድኩ ስለነበር እኔን መረዳት ነበረባቸው። ሆኖም ግን ከኔ ውጪ 3 ልጆች ከራሳቸው የወለዷቸው ነበሯቸው። ቤተሰብ ብዙ ስለነበርና መቀነስ ስለፈለጉ ያኔ እኔን ለማሳደጊያ ቤት አሳልፈው ሰጡኝ። Because the family was so big, they thought they could get rid of one of them. That's why. Wow. Yeah. ኢትዮጵያዊ እንደሆንክና ስለ ወላጅ እናት ያወክበትን ጊዜ ደግሞ አስታውሰን። About your mother. Well, I went into children's homes and then about 6 እንደሚመስለኝ ከልጅነቴ ጀምሮ ከኢትዮጵያ መሆኔን የማውቅ ይመስለኛል። በልጅነቴ የተወራልኝ ማለትም እናቴ እንደማትፈልገኝ የተነገረኝን ይዤ ስለ ኢትዮጵያ ጥሩ አመለካከት አልነበረኝም። ግን 16 ዓመት ሲሆነኝ በፊት ሕፃን ሆኜ ካገኘሁት የተለየና መልካም የነበረ ማኅበራዊ ሠራተኛ የልደት ካርዴን ሰጠኝ። እናም በሕፃናት መኖሪያ ላይ በነበረኝ ቆይታ ማንም ጎብኝቶኝ እንደማያውቅና ብቻዬን እንደነበርኩ ስለተገነዘበ የሚወደኝ የሚፈልገኝ ሰው እንዳልነበረ ነገረኝ። ማንም የቤተሰብ አባል አብሮኝ እንደሌለ ስለተረዳ ነው። ቤተሰብ ማለት የእርስ በርስ ትውስታን ሰብስበን የምናስቀምጥበት ቦታ ነው። አንቺ ስለ ልጅነት ጊዜሽ የነበረሽን ትውስታ ይዘሽ
ታስቀምጫለሽ። ወላጆችሽ ስለ አንቺ የልጅነት ትውስታ ይኖራቸዋል። ወንድሞችም እህቶችም በተመሳሳይ ይኖራቸዋል። ያ አንድ ላይ ተጠቃሎ አንቺን የቤተሰብ አካል ያደርግሻል። ይህ ትልቅ ጉልበት አለው። ጉልበቱ የመታወስ ኃይል አለው። እኔ ግን ማንም የሚያስታውሰኝ አልነበረም። ማንም ወደ እኔ የሚመጣ አልነበረም። እንዳውም በቤተሰቤ ውስጥ አንዱ አባል ከሌላው ስለተፈጠረ ነገር የተቃረነ ትውስታ ሊኖረው ይችላል። ይህ ደግሞ በቤተሰብ ውስጥ የመኖርን አንዱ ውበት የሚሰጠው ነገር አለ። ስለዚህ ኢትዮጵያዊ መሆኔን ያወቅኩት የማኅበራዊ ሠራተኛ የልደት ካርዴን ሲሰጠኝ ነው። ማኅበራዊ ዶክመንት የተለየ ስም ተጽፎበት ነበር። ለምን ሲሳይ የሚል ነበር። የእናቴ ስም ደግሞ የማርሸት ሲሳይ እንደሆነ ተመዝግቦ ተገኝቷል። የእሷንና የኔን ስም ካየሁ በኋላ ይህን የማኅበራዊ ሠራተኛ በእሷ የተጻፈውን ደብዳቤ ሰጠኝ። ይህን ደብዳቤ በመጽሐፌ ላይ አካትቼዋለሁ። በዚህ ደብዳቤ ላይ እናቴ በ21 ዓመቷ ልጄን መልሱልኝ በማለት ያደረገችው ልመናን የሚያትት ነበር። ከወገኖቼ ጋርና ከቤተሰቤ ጋር መኖር ያለብኝ መሆኑንና ለመድሎ እንዳልጋለጥ ያለባትን ፍራቻ ገልጻ የት እንደኖርኩኝ፣ የት እንደነበርኩኝ፣ ምን እንደሆንኩኝ ጠይቃቸዋለች። ለዚህ ጥያቄዋ የተሰጣት ምላሽ ግን ጥያቄዋን የሚመልስ አልነበረም። የማደጎ አሳዳጊዎች፣ የማኅበራዊ አገልግሎት እንዲሁም የሕፃናት ማሳደጊያው ላይ እኔ ምስጢር ነበርኩኝ። ግልጽ የሆነ ነገር አልነበረም። አሁን ግን ማስረጃ አገኘው። ይህም እኔ የ1 ዓመት ሕፃን እያለሁ በእናቴ የተጻፈ ደብዳቤ ነበር። ይህ ደብዳቤ ኖርማን ለተባለ የማኅበራዊ ሠራተኛ የተጻፈ ነበር። ይህ ሠራተኛ ደግሞ ስሜን በራሱ የሰየመው ሰው ነው። And that is the name that he said I had to be known by as a child. ይህ ሰውን ለማድረግ የተለየ ምክንያት ነበረው? Power, racism. ምክንያቱም ጉልበቱን ለማሳየት፣ ዘረኝነት፣ እንዲሁም እናቴ ከትዳር ውጪ የወለደችኝ በመሆኑ ከአፍሪካ ስለመጣች ድህነት ላይ ያለች ናት ብሎ ስላመነ፣ እንዲሁም ልጅ ለማሳደግ አትችልም ብሎ ስለገመተ በሴትነቷ ንቋታል። ይህም በጣም የሚያሳዝን ነው። ዘረኝነት ነው የምልበት ምክንያት ስሜን በሕገወጥ በሆነ መንገድ ያለ ፍቃድ ስለቀየረ ነው። በልደት ሰርቲፊኬት ላይ የተጻፈው ስም ለምን ሲሳይ መሆኑን እያወቀ ወደ ኖርማን ግሪንውድ ቀይሮታል። ኖርማን የራሱ ስም ነው። ግሪንውድ ደግሞ በማደጎ የወሰደኝ ቤተሰብ ስም ነው። ይህ ሰው በሕይወት የለም፣ ከሞተም ቆይቷል። ለሥራው ግን ፍርድ አላገኘም። ለሥራው በቂ ፍርድ ሊያገኝ ይገባ ነበር። ለእኔ ይሄ ሰው ስምህን ብቻ ሳይሆን ማንነትህንም ቀይሯል። ሰርቋል ማለት ይቻላል። በነገራችን ላይ ይህንን ስለተናገርሽ አመሰግናለሁ። ምክንያቱም አንድ ልጅ ተሰርቋል ማለት በማደጎ ተወስዷል ከማለት በጣም ይለያል። የተሰረቀ ልጅ ማለት በሕገወጥ ዝውውር ተጠቂ የሆነ ማለት ነው። በ16 ዓመትህ ለ1 ዓመት ያክል በባዶ እግር ተራምደሃል። እንደዛ ቀዝቃዛ በሆነበት ሁኔታ ምንድን ነበር ምክንያትህ? Okay, so remember I grew up in the villages. እሺ፣ እኔ ያደግኩት በትናንሽ ከተሞች ነው። በአካባቢው የኔ አይነት ቀለም የነበረው ሰው ስላልነበረ ጥቁር አይቼ አላውቅም ነበር። እኔ ግን ከአንድ ትልቅ ቦታ እንደመጣሁ ውስጤ ይሰማኝ ነበር። በዙሪያዬ ያሉት ሰዎች የበታች አድርገው ይመለከቱኝም ነበር። ማሳደጊያ ውስጥ ስለነበርኩና ሁሉም እንደ መጥፎ ሰው ይመለከተኝ ነበር። መጎዳት ምን እንደሆን ስለማውቅ ሰው ፈጽሞ መጉዳት አልፈልግም። ከዚህ በፊትም ለማንም አልተናገርኩም። ይሄን Never said this before. I stopped wearing shoes. And it was my way of rebelling without hurting anybody. ከልጅነት የተጠራቀመ ጉዳት ልንለው እንችላለን። ውስጥ የነበረውን ያለመፈለግ ያለመታየት ስሜት ለማውጣት እየሞከርክ ነበር። This would have been 1984 roundabout, and I think Baba Bikila
በተመሳሳይ ጊዜ አበበ ቢቂላ በባዶ እግሩ የሮጠበት ጊዜ ነበር። እሱ ነበር ያነሳሳህ ማለት ነው? አዎ። የሚገርመው በካናዳ የቢቂላ ኢንተርናሽናል ሽልማት አሸንፌያለሁ። In Canada. Oh, wow. This is amazing, yeah. Wow. And Teddy Afro won an award as well. ቴዲ አፍሮ ይህን ሽልማት አሸንፏል። አዎ። 1 ዓመት በባዶ እግሬ ተጉዣለሁ። ሁሉም ምን ይሉኝ ነበር መሰለሽ? በበረዶ ወቅት ግን አታረገውም። ይሄ ምን አስተማረኝ መሰለሽ? ሰዎች አንድ ነገር ልታደርጊ ስትሞክሪ ተስፋ ሊያስቆርጡሽ ይሞክራሉ። እኔ ግን ሙሉ አካባቢውን በበረዶ እስኪሸፈን ጠበቅኩና በባዶ እግሬ ከተማውን በሙሉ ዞሬ ወደ ማሳደጊያው ተመለስኩ። ከዚያ በኋላ ነው ጫማውን ያደረግኩት። All the way back to the children's home, and then I put my shoes on. Wow. የሚገርም ነው። I think I just, Sarah, ታውቂያለሽ ሳራ፣ ይህን ያደረግኩበት ምክንያት ሰው እንዲያየኝና እንዲመለከተኝ ነበር። ከዚያ የሆነ ሰው መጥቶ ጫማህን አድርግ ይለኛል ብዬ ነበር። ግን ማንም ግድ አልነበረው። this is the Ethiopian spirit. ይሄ የኢትዮጵያ መንፈስ ነው። ሁሉም አንድ ትልቅ ሐሳብ አብሮን አለ ሁሌ ብዬ አምናለሁ። ኢትዮጵያ መሆኑ በሁሉ ጥንካሬ ይሰጣል። በከባድ ቀኖቼ ውስጥ ይሄ ረድቶኛል ብዬ አምናለሁ። እኔ ማንም አልነበረኝም፣ ግን በባዶ እግሬ ለ1 ዓመት ሲሄድ በስሜ እንድኖር ያደረገኝ ቤተሰቤን እንድፈልግ ብሎም የተደረገብኝን በደል አውቄ ለራሴ እንድቆይ ያደረገኝ ጥንካሬ አለ። I know you. ወደ 4 የሕፃናት ማሳደጊያ እየተቀያየረብህ አድጋል። አስተዳደግህ ስለ ቤተሰብ ያለህን አመለካከት ምን ያህል ተጽዕኖ አድርጎበታል? Your idea of home and belonging. Well, I don't have a family to return to. አየሽ፣ የምመለስበት ቤተሰብ የለኝም። እንደ ጎልማሳነት ስንኖር የልጅነት ጊዜያችን እናጣቅሳለን። ለምሳሌ ልጅ ካለሽ ለእናትሽ በልጅ አስተዳደግ ላይ የሚያጋጥሙሽን ነገሮች ትተዋያለሽ። ወይም አይ ለእናቴ ማማከር ሳይኖርብኝ በራሴ መንገድ ላሳድግ ማለት ትችያለሽ። በአጠቃላይ ልታማክሪ ወይም ሐሳቡን ልትጠይቁ የምትችው እሷ ያደረገችው ወይም የሄደችበትን መንገድ መከተል እፈልጋለሁ የምትይባት እናት ወይም አያት አክስታለሽ። እኔ ግን ይህ አልነበረኝም። ስለዚህ አስተዳደጌ ወደ ኋላ እንድመለስ የሚያደርገኝ አይደለም። ምንም ስለ እኔ የሚገልጽ ፎቶ አሰባስቦ ያስቀመጠ አካል የለም። ስለዚህ ያደረግኩት ምንድን ነው? በቢቢሲ እና የተለያዩ ድርጅቶች ጋር አንድ ላይ በመሆን ወደ ኋላ በመሄድ የልጅነት ጊዜን ሊዘግብ የሚችልና ማስታወሻ ሊሆን የሚችል ጥናታዊ ፊልም አዘጋጀው። So that I could have a memory of my childhood. ከወላጅ እናትህ ጋር ለመጀመሪያ ጊዜ የተገናኘው በ21 ዓመትህ ነበር። እስቲ ምን ይመስል ነበር? How was it? When I found my mum, I was 21 years of age. የ21 ዓመት ወጣት ነበርኩ። እሷ ወደ እንግሊዝ ሀገር መጥታ እኔን በወለደችበት ዕድሜ ማለት ነው። በ1975 አካባቢ ነበር። ከኢትዮጵያ ድጋሚ የተሰደደችው ባለቤቷ አሸናፊ ሽፈራው ይባል ነበር። እሱ በነበረው ለውጥ ሲታሰር ወደ ምዕራብ አፍሪካ ጋምቢያ በማቅናት በተባበሩት መንግስታት የልማት ፕሮግራም ውስጥ መስራት ጀመረች። አየሽ ሳራ፣ እኔ በታሪኬ ውስጥ መርማሪ መሆንና ታሪኬን መገጣጠም ነበረብኝ። ቅድም የነገርኩሽ ደብዳቤ ላይ 7ኛ ቀን አድቬንቲስት እና የፖስታ ቁጥር ተጽፎ ነበር። እሱን ተመርኩዤ ገብረ ሚካኤል ፈለገ የተባለውን ሰው አገኘሁት። ለሱ ስሟን ጠቅሼ ደብዳቤ ጻፍኩለት። እሱም ጋምቢያ እንዳለችና እንድጽፍላት ነገረኝ። ጋምቢያ ሄድኩኝ። ጋምቢያ በጣም ያምር ነበር። ይህንን መጽሐፍ የወሰድኩት ማስታወሻነቱ ለማርሻል ሲሳይ ይሁን ስለሚል ነበር። ለእናቴ Dedicated to Yemarchet Sisay. የመጀመሪያ መጽሐፍ ማስታወሻነቱ ለእናትህ ነበር ማለት ነው። My first book. ግን መጀመሪያ አስተያየት የነበረው ስሜት ምንድን ነበር? ፈርተ ነበር? ግራ ገብቶ ነበር?
ወይስ ደስታ ነበር? እስቲ በአጠቃላይ ስሜት ምን ይመስል ነበር? Well, I was on the plane going from London to the Gambia. አፍሪካ ሲሄድ የመጀመሪያዬ ነበር። ከአውሮፕላኑ ስወርድ አየሩ በጣም ጣፋጭ ነበር። ጋምቢያ በባህር ዙሪያ ስለነበር የባህሩ ሽታን አስታውሳለሁ። አውሮፕላን ውስጥ ካጠገቤ ለነበረው እናቴን ለመፈለግ ነው የመጣሁት፣ ግን የት እንደምትኖር አላውቅም አልኩት። እሱም ከኋላ የተቀመጡት የዩኤንዲፒ ሠራተኞች ስለሆኑ እነሱ ሊያውቁ ይችላሉ አለኝ። ሳናግራቸው ሊወስዱኝ ተስማሙ። ከአውሮፕላን ወጥቼ ጥቁር የድሮ ማርቸዲስ ውስጥ ገባሁ። እንደ ፈራሁ ትዝ ይለኛል። ፀሐይ ቀይ ሆና እየጠለቀች ነበር። አቧራው ወርቃማ ነበር። ማርቸዲስ እየበረረ ወደ እናቴ ወሰደኝ። ሹፌሩ ከመኪናው ቀድሞ ወጣ። ምናልባት ጥርጣሬ ገብቶት ሊሆን ይችላል። ይሁን እና ወደ እሷ ቤት ዘልቆ ገብቶ ካገኛት በኋላ ይሄ ልጅ ያንቺ እንደሆነ እየተናገረ ነው፣ ከዚህ በፊት ተዋውቆሽ እንደማያውቅ ተናግሯል አላት። እሷም እሱ ነው ራሱ ነው ስትል ሰማኋት። በግቢዋ ውስጥ ካለ የእግር መንገድ ላይ ስትራመድ ይሰማኛል። ቤቷ በትልቅ አጥር የተከለለ ነበር። ከዛ በሩ ተከፈተ። እኔም እንቅ አድርጌ አንቀፍኳት። ጊዜው ምሽት ነበርና ማታ ማታ ጭር ጭር የሚል ድምፅ የሚያወጡ ፌንጣዎች ይሰሙ ነበር። ወደ ቤት እየገባን ስለ መጣሁበት ጉዳይ አሁን ባናወራ ደስ ይለኛል። ምክንያቱም ቤት ውስጥ ለ2 ቀን የሚቆይ እንግዳ አለኝ አለችኝ። ስለዚህ እቤት ገብቼ ከተቀመጥኩ በኋላ ምንም ነገር እንዳልተፈጠረ ከእንግዳው ጋር የተለመዱ ወሬዎችን ማውራት ነበረብኝ። እሷ ልክ አንቺ ከፊት እንደ ተቀመጥሽው ከፊት ተቀምጣ ሳወራ ትመለከተኝ ነበር። እናም የመጣሁበትን ጉዳይ ሳናነሳ ለሚቀጥሉት 2-3 ቀናት ሳናወራ በውስጤ አምቄ ያስኩት። ለእሷ በጣም ከባድ ነበረ። እኔም እንዴት እንደ ልጅ መሆን እንዳለብኝ አላወቅኩም ነበር። ምን ያህል መግባባት ቀላል እንዳልነበረ የሚያስረዳ ምሳሌ ልስጥሽ። እናቴ ጋቢ ሰጠችኝ። ወደ እንግሊዝ አገር ስመለስ የያዝኩት ቢሆንም ከተወሰነ ጊዜ በኋላ ጠፋብኝ። በኢትዮጵያውያን እናት ከፍ ባለ ለልጇ ጋቢ መስጠቷ ምን ያህል ትርጉም የሚሰጥ ነገር እንደሆነ ዕውቀቱ አልነበረብኝ። ጠፋብኝ። በቃ ለእኔ እንደ ተራ ዕቃ ነበረ። ብዙ አልተጠቀምኩበትም፣ አልተንከባከብኩትም። ከዓመታት በኋላ ግን ምን አይነት ትርጉም እንዳለው ተረዳሁኝ። ከእናቴ ጋር መግባባት ቀላል አልነበረም። በዚህም ይመስለኛል ብዙ የልብ ስብራቶችን አስተናግዳለች። እናቴ ለእኔ ከማውቃቸው ሴቶች ሁሉ የተለየች ነበረች። I understand the significance of that. So communication was not easy, and I think she went through a lot of heartache. And I think she was the most incredible woman I've ever known. ባልሳሳት ባለፈው ዓመት ነበር ያለፉት እናትህ? Past, November. አዎ ኖቨምበር 24 ላይ አርፋለች። አባትህንስ የማግኘትና የመተዋወቅ ዕድል ነበረ? I never met my father. He was a pilot for Ethiopian Airlines. አባቴን አላውቀውም። የኢትዮጵያ አየር መንገድ አብራሪ ነበር። አውሮፕላኑ በሰሜን ተራሮች ላይ መከስከስ አደጋ አጋጥሞት አርፏል። እሱ አደጋው ያጋጠመው ዓመት 1974 ማለት ነው። እናቴም ወደ እንግሊዝ ሀገር የተሰደደችበት ዓመት ነው። His plane crashed. ኢትዮጵያዊ የዘር ሐረግህ በስነ ጽሑፍ ሥራ ላይ ያሳደረው ተጽዕኖ አለ ብለህ ታስባለህ? That's a very good question. በጣም ጥሩ ጥያቄ ነው። በተለያዩ አጋጣሚዎች ከተለያዩ ኢትዮጵያዊ ጸሐፊዎችና የሥነ ጽሑፍ ሰዎች ጋር በአንድ መድረክ ላይ ሥራዎችን የማንበብና የማቅረብ ዕድሉ ነበረኝ። ከእነዚህም ውስጥ በእውቀቱ ስዩምንና የዲያስፖራው ማኅበረሰብ አባል የሆነችው መዓዛ መንግሥቱ ከተባለ ጸሐፊ ጋር ሥራዎችን አቅርቤያለሁ። በዚያ ቆይታዬ የተረዳሁት በኢትዮጵያ ሥነ ጽሑፍ ላይ የተለመዱትን የሰምና ወርቅ ግጥሞች በእኔ ጽሑፎች ላይ በጥቂቱም ቢሆን ተካቶ መገኘቱ ነው። ይህ ብቻም አይደለም።
በኢትዮጵያ ስነ ጽሑፍ የግጥም አይነት አጫጭር ግጥሞች እኔም በየቀኑ ከምጽፋቸው አጫጭር ግጥሞች ጋር ተመሳሳይ ሆነው ማግኘቴ ነው። ፕሮፌሰር አሉላ ፓንክረስትም የእኔ የጽሑፍ ዘይቤ ከኢትዮጵያ አጫጭር ግጥሞች ጋር ተመሳሳይነት እንዳለው ነግሮኛል። የሚገርም እይታ ነው። ብዙ መጽሐፍትን ጽፈሃል፣ ብዙዎቹ ድንቅ ናቸው። ታዲያ የትኛው መጽሐፍን ነው አብልጠህ የምትወደው ወይም ከአንተ ጋር ይበልጥ ቁርኝት ያለው? እዚህ የምትመለከቻቸው መጽሐፍት ከጻፍኳቸው ውስጥ ጥቂቶቹ ናቸው። ብዙ መጽሐፍትን ጽፌያለሁ። ነገር ግን ለእኔ ልዩ ቦታ ያለውና ከኔነቴ ቁርኝት ያለው ማይ ኔም ኢዝ ዋይ የሚለው ነው። My name is why, sir. ኢንተርናል ፍላይት የተባለውን ጥናታዊ ፊልምህን አይቼዋለሁ። እስቲ ስለሱ ደግሞ እናውራ። Okay. I knew he was a pilot. I didn't know he was a pilot for Ethiopian Airlines. አባቴ አውሮፕላን አብራሪ መሆኑ እንጂ ለኢትዮጵያ እንደነበር አላውቅም። ከዚያ ስለ እሱ ትንሽ ጥናት ካደረጉ በኋላ ፊልሙን እንደ አውሮፓውያን አቆጣጠር በ1995 ተሰራሁት። ስሙን ካወቅኩ በኋላ ለኢትዮጵያ አየር መንገድ አብራሪ እንደነበር መረጃ እንዲሰጡኝ ጻፍኩላቸው። Yema, I know I've asked you this before, but can you tell me the name of the guy who's the guy who yeah, his second name was G'day. Is that his first name was G'day? እነርሱም እስከ ዛሬዋ ቀን በእጃቸው የሚገኝ የሰራተኞቻቸውን ፋይል በማገላበጥ እንደ አውሮፓ አቆጣጠር በ1974 በሰሜን ተራሮች ላይ ተከስክሶ ሕይወቱ እንዳለፈ አረዱኝ። እንዲሁም ልጅ እንዳለችው ስለተነገረኝ እሷንም አግኝቻት ነበር። በጊዮን ሆቴል ስንገናኝና ስንተቃቀፍ የሚያሳይ ቪዲዮ አለን። ቀጥሎ እኔ የእሱ ልጅና የጥናታዊ ፊልሙን የሰሩት ባለሙያዎች አንድ ላይ በመሆን ሰሜን ተራሮች ሄደን አባታችን ያረፈበት ቦታ ለማየት ሞክረናል። የተከሰከሰችው የአባቴን አውሮፕላን አገኘናት። በተራሮቹ በኩል ተሰባብሮና ተሰባጥሮ ይታይ ነበር። Scattered along the mountainside. ማይ ኔም ኢዝ ዋይ ከተባለው ተወዳጅ መጽሐፍ ትንሽ ነገር ብታነብልን ደስ ይለኛል። I would love to. በጣም ደስ ይለኛል ሳራ። ከመግቢያው ላይ ላንብብልሽ። The boy is walking. My first words were recorded. Click, clack, clack. The boy has learned to talk. Fingers were poised above a typewriter, waiting for whatever happened next. The boy is adapting. Paper zipped from typewriters and into files, and the files slipped into folders under the S section of a tall metal filing cabinet. For 18 years, this process repeated over and over again. Click, clack, clack. Secret meetings were held. The folders were taken out, placed on tables, surrounded by men and women from the authority. Decisions were made. Put him here, put him there. Try this, try that. After 18 years of experimentation, the authority threw me out. It locked the doors securely behind me and hid the files in a data company called the Iron Mountain. So I wrote to the authority and hand-delivered the letter. The reply informed me that I had to write to customer service, so I wrote to customer services. And customer services replied to say they were not permitted to release the files. The authority placed me with incapable foster parents. It imprisoned me. It moved me from institution to institution. And yet now, at 18 years old, I had no history, no witnesses, no family. In 2015, following a 30-year campaign to get my records, the chief executive of the authority wrote me a letter. I took the authority to court. How does a government steal a child and then imprison him? How does it keep it a secret? This story is how. It is for my brothers and my sisters
on my mother's side and my father's side. This is for my mother and my father and my aunts and uncles and for Ethiopians. It's beautiful. Thank It's you. beautiful. I need to Thank tell you for sharing. Thank you. I said that at 14 years በ14 ዓመቴ ስሜን እጄ ላይ ነቅሼው ነበር። ኢትዮጵያዊ እንደሆንኩ አላውቅም ነበር። ጥቁር ሰውም አይቼ አላውቅም ነበር። በማሳደጊያ ውስጥ ያለነው ልጆች ማንም ስላልነበረን ሐሳባችንን እንነቀስ ነበር። አየሽ፣ ይሄ ንቅሳት ምን ይመስልሻል? መስቀል ነው። በ14 ዓመቴ እጄ ላይ የነቀስኩት ይሄን ነው። You put a cross. And I come here to Ethiopia 29 years of age. So you did ኢትዮጵያዊ መሆንህን ሳታውቅ ይሄን ማድረግህ በጣም ይገርማል። a cross. On my hand. Wow. Wow. የእንግሊዝን መንግስት ፍርድ ቤት እንዳቆምከው ሰምቼ ነበር። ውጤቱ ምን ሆነ? We settled out of court. ለተደረገብኝ ነገር በትንሹም ቢሆን እንዲከፍሉኝ አድርጌያለሁ። ቤተሰቤንና ስሜን ስለሰረቁኝ፣ ለመጥፎ አሳዳጊ ወላጆች ስለሰጡኝ፣ መጥፎ የልጅነት ጊዜ እንዲኖረኝ ስላደረጉ መንግስትን ፍርድ ቤት አቀረብኩ። ስለዚህ ሙግቱ በእንግሊዝና በለምን መካከል ነበር። It was England versus Lemon. አዎ፣ ደሞ አሸነፍኩ። በትንሹ ለምን ላይ ምን እንደተደረገበት ጥያቄዎቹን መመለስ ነበረባቸው። I wanted them to tell me what happened. ይህንን ያደረግከው ለራስህ ብቻ ነበር ወይስ ያንተ አይነት ዕጣ በቀለማቸው ምክንያት ለገጠማቸው ልጆችም ነበር? መጀመሪያ ሳደርገው ለራሴ ብዬ ነበር። መልስ ማግኘት ስለነበረብኝ፣ ግን ሌሎችንም ጠቅሟል። ደስ ይላል። ብርታት ላንተ ምን ማለት ነው? Courage to me. ብርታት ለእኔ ማንም ሰው በማያየን ጊዜ ውስጥ ትክክለኛውን ነገር ማድረግ ነው። ለእኔ ጀግንነት ማለት ሰውን መውደድ፣ ለመውደድን ልብን ክፍት ማድረግ፣ ሁለቱንም ለማድረግ ብርታት ይፈልጋል። የበደሉሽንም ሰዎች ይቅር ማለት ጀግንነት ነው። Harmed you the most. አዎ፣ ያለፈውን ከልብ ይቅር ብሎ ወደሚቀጥለው ምዕራፍ መሸጋገር በራሱ ለእኔ ብርቱነት ነው። To be normal again. Yeah. Yeah. So በአመት 2 ጊዜ ወደ ኢትዮጵያ ትመጣለህ። a year. Yes. I would like to ረዘም ላለ ጊዜ መጥቼ አማርኛ ብለምድ ደስ ይለኛል። learn Amharic. That's really what I should do. እስካሁን እንደው ትንሽም አልለመድክም? And will it so sarat amasudis ba 8 9 10 Amasagnalo tinish ishi denaderu Denaderu is like more for older people. Oh, is it? For me it's like denadesh. denadesh Yeah. denanesh. Denadesh. Yeah, Denadesh. denadesh. Yeah, denadesh. Denawalsh. Yeah. I know dinner. I know ishi. I mean, please forgive me. በአጠቃላይ ወደ ኢትዮጵያ መምጣት ከጀመርክ ምን ያህል አመት ሆነህ ማለት ነው? Yeah, 50. ወደ 15 ዓመት ገደማ ይመስለኛል። በስነ ጽሁፍም ሆነ በተለያዩ የሙያ መስክ ውስጥ ያሉ ኢትዮጵያዊ ወጣቶችን እንደምታገዝ ሰምቻለሁ። Yeah, in different ways. I mean, እኔ እንደ ኢትዮጵያዊ ኢትዮጵያ ብዙ ሰጥታኛለች። as an Ethiopian. እኔም የምችለውን ማድረግ አለብኝ ብዬ አምናለሁ። በማንቸስተር ዩኒቨርሲቲ ቻንስለር በነበርኩ ጊዜ ለኢትዮጵያውያኖች የፍትህና የበጎ አድራጎት መርሃ ግብር አዘጋጅተናል። በዚህ ዕድል ለመማር ወደ ማንቸስተር የመጡ ተማሪዎች አሉ። አዎ፣ የምችለውን እየኖርኩ ነው ብዬ አምናለሁ። Do some things within my means. ብዙ ጊዜ ጥሩ ጽሁፎችን ወይም ፈጠራዎችን የምጽፈው በጣት ከእንቅልፍ እንደተነሳ ነው። እስኪ በማለዳ ከጻፍካቸው ጽሁፎች የተወሰኑትን አጋራን። Each chapter of ሁሉም የመጽሐፉ ምዕራፎች የሚጀምሩት በማለዳ በተጻፉ ግጥሞች ነው። secrets are the stones that sink the boat. Take them out, look at them, throw them out, and float. How do you do it, said night? How do you wake and shine? I keep it simple, said light, one day at a time. Oh wow. Yeah, so those 4 lines, they're in a book
called Let the Light Pour In. But I've also put them at the beginning of each chapter of My Name Is Why. Whenever I look back, said Night, you're there. Looking back is okay, said Light, but don't stare. ይሄ መጽሐፍ ለመጨረሻ ጊዜ የጻፍከው የልጆች መጽሐፍ ነው። መቼ ነበር የተጻፈው? This was written about 3 years ago. Okay. It's called Don't Ask the Dragon. ይሄ ከ3 ዓመት በፊት የጻፍኩት ዶንት አስክ ዘ ድራገን የሚል መጽሐፍ ነው። ታሪኩ ዓለም በተባለ ትንሽ ላይ ያነጣጥራል። Alem's birthday. And I used to find birthdays very difficult. ዓለም እንደኔ ብቸኛ ልጅ ነው። ሁልጊዜም በልደቴ ብቸኝነት ይሰማኝ ነበር። እዚህ ጋር ዓለም አለ፣ ልደቱ ነው፣ ግን ብቻውን ነው። መቼ ወደ ቤቱ እንደሚመለስ እያሰበ ነው። ዓለም ድብ አገኘና ወዴት ሊሄድ ብሎ ቢጠይቀው ድቡም አላውቅም አለው። ግን ዘንዶውን እንዳትጠይቅ ይበላሃል አለው። Don't ask the dragon, he will eat you. ከዚያ ሲሄድ በመንገዱ ላይ ቀበሮ አገኘና ወዴት ልትሄድ ነው ብሎ ጠየቀው። ቀበሮውም ድቡ የነገረህን እደግምልሃለሁ፣ ዘንዶውን እንዳትጠይቅ ይበላሃል አለው። ዓለም በመንገዱ ያሉት ሁሉም አላውቅም አላውቅም እያሉት ተጓዘ። በስተመጨረሻ ዘንዶውን አገኘው። ዘንዶው ግን በፍጹም ሥጋ የሚበላ አልነበረም። But the dragon's a vegetarian. ሥጋ የማይበላ ዘንዶ ግን የተለመደ አይደለም። Usual. Look, let me A show vegetarian you. dragon? I know, a vegetarian dragon. Yeah. And then the dragon's there. And he says, I know. Yeah. I know. And then the dragon tells him, ዘንዶውም እኔ ሲክ እባላለሁ፣ ቆንጆ የአትክልት ሾርባ እየሠራሁ ነው። ይሄ ኢትዮጵያዊ ዘንዶ ሳይሆን አይቀርም። ከዚያም ሻይ አፈላለትና እኔ ተራ ዘንዶ አይደለሁም፣ የቃላት ንጉሥ ነኝ። ስምህ ምን ማለት እንደሆነ ታውቃለህ? ስምህ ዓለም ነው አለው። ከዛም በጀርባው ተሸክሞ ወደምትፈልገው ቦታ እወስድሃለሁ። እኔ ከተማ ጎበዞች የሚሄዱበት ከተማ ነው፣ ስሙም አላውቅም ይባላል አለው። ይህ ከተማ ነው አላውቅም የሚባለው። ካስታወሽ ሁሉንም እንስሳቶች ሲጠይቃቸው አላውቅም እያሉ የነበረው የዚህ ከተማ ስም አላውቅም ስለነበር ነው። ገባሽ አይደል? I don't know. This is where they meant. Okay. Oh. Does that make sense? Yeah. Yeah. Now it does. Yeah. Yeah. And then he takes him to the town, and all of the other animals are there, and he has his first birthday party. ቆንጆ የተረት መጽሐፍ ነው። በጽሁፎቹ ውስጥህን እንዳከምክ ነው የገባኝ። Writing healed you. Absolutely. Yeah. Absolutely. የኢትዮጵያ ሙዚቃ ትሰማለህ? I love Ethiopian music. አዎ፣ ፈንድቃና አፍሪካ ጃዝ መንደር ሄጃለሁ። ጃዝ ሙዚቃ እወዳለሁ። Mulatu. So I like Ethiopian jazz. ባህላዊ ጭፈራ ሳልሞካከርከ? Tried Eskesta. I can't. I Like? tried it. ይቺችን ሞክሬያለሁ። Ah, you're not bad. Well, so I've just realised I've done this on television. You're not bad. የኢትዮጵያ ምግብስ ላይ እንዴት ነህ? Food. Yes, I do eat Ethiopian food. So what's your favorite I one? love Ethiopian food. Doro what? አዎ፣ በጣም ነው የምወደው። በተለይ ዶሮ ወጥ በደንብ ከተሠራ ሽሮም እወዳለሁ። Well, shiro is beautiful. Yeah, and I've had raw meat. ጥሬ ሥጋም ሞክሬያለሁ። ኧረ እባክህ ጥሬ ሥጋ ከበላህማ ደንበኛ ኢትዮጵያዊ ሆነሃል። But I like tibs. But tibs on the bone. You have the bones. I like chocolates. Oh my God. ሰዓታችን ከማለቁ በፊት የምታካፍለን የቀረ ነገር ካለ እድሉ ልስጥህ። I'm going to go to Tigray and have a few days. አሁን ወደ ትግራይ ገረአልታ ሊሄድ ነው። የመጀመሪያዬ ስለሆነ በጣም ጓጉቻለሁ። Ethiopian. I've never been to Tigray before. Oh, okay. ጥሩ ጊዜ ይኖርሃል ብዬ ተስፋ አደርጋለሁ። Yeah. So Yeah. I think it's important for me to see more parts of Ethiopia.
ቴንክ ዩ ሶ ማች ለምን። ፕሮግራማችንን ከመጨረሳችን በፊት ግን በአማርኛ ነው የምትሰናበተን። እኔ እነግርሃለሁ፣ አንተ ትደግመዋለህ። And you're going to tell our audiences. Okay, all right, let's try this. Say ስለተመለከታችሁኝ አመሰግናለሁ። ስለተመለከታችሁኝ ስለተመለከታችሁኝ አመሰግናለሁ። ስለተመለከታችሁኝ ስለተመለከታችሁኝ አመሰግናለሁ። Was that okay? Thank you. ለም በድጋሚ በጣም አመሰግናለሁ። የመጣህበት መንገድ ብዙ ሰዎችን ያስተምራል። ታሪክህ በጣም ከሚያስገርማቸውና ብርታትህ ከሚያስደንቃቸው ሰዎች መካከል አንዷ ነኝ። ለሁሉም ጥቁር ህዝቦች ኩራት ነህ ብዬ አስባለሁ። አክብረህን እዚህ ስለመጣህና ስለነበረን ጊዜ ከልብ አድርጌ አመሰግናለሁ። Thank you so much. The honor is mine. እንግዲህ ከገጣሚ ባለቅኔ ለምን ሲሳይ ጋር የነበረኝ ቆንጆ ቆይታ ይሄን ይመስል ነበረ። እናንተም ቆንጆ ቆይታ እንዳሳለፋችሁ ተስፋ አደርጋለሁ። መልካም ጊዜ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።